እኔም ደስ ብሎኛል በጣም። በዚች ጋር ደግሞ አሁን ጥያቄ ነበረኝ። እሺ ወንድሜ ጠይቅ። ጥያቄ ደግሞ አንድ ነው። እርሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ። በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ። እሱም ሙስሊሞች ሰውን ይገላሉ፣ ሰውን ግደሉ፣ ሰውን መግደል በሸሪያቸው ጀነት ያስገባል ይላሉ። ለዚህ መልስ ፈልጌ ነበረ። በጣም ጥሩ። እኛ ሰው በመግደል ጀነት ይገባል ብለን አናምንም። እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢአቱ ከአላህ ዘንድ ብሎ እንዳውም ያስተምራል። አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ስብሐነሁ ወተዓላ ይህም በሱረቱል ማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ። የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይሄ ነው እና በእስልምና አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ይላል። እነዚያ የሚዋጓችሁን ተዋጓቸው አለ። አያቸው አይደል? የሚዋጓችሁን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም፣ እንዳትገሉ ብለው ተናግረዋል። አያችሁ። ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ያ ሊዋጋ የመጣው አካል ለምንድን ነው የምንዋጋው? ሰላምን አልፈልግም አለ። በቃ ሰውን እገላለሁኝ አለ። የዛኔ እኛ ዝም ብለን አትጠብቅም፣ ከራስ መከላከል ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንዲትም ጅሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጅሃድ ማድረግ ተፈቀደላቸው አለ አላህ። ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ይላል። ይህን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል ሐዲስ በፍቅህ በሲራ እንዲሁም ቁርአንን በሰርተክፌት በዲፕሎማና በዲግሪ ደረጃ ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ አላህ ሱብሓነሁ ወተዓላ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት አሉ። ይልቁንስ በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍን ጸልዩ አሉ። ለሰላም ጸሎት አድርጎ ያሉ ነቢይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ። አያችሁ አይደል? ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ ሎጥ እነ ኖህ እነዚህ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ በንፋስ በአውሎ ንፋስ። የሷሊህ ህዝቦችስ በመልአክ ድምፅ። ፈርዖንስ በማዕበል ልክ እንዲሁ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ ኢንጅልን ሰጠው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን። ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጅሃድ የሚባል እንደነገገላቸው። ጅሃድ ማለት ትግል ማለት ነው። ያ ማለት ልታገልህ የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጅሃድ ማለት እንጂ ሂደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷቸዋል አይደለ? ይሄ ነው። ዩኑስ የተመለሰልኝ ይመስለኛል።
አዎ በደንብ ተመልሶልኛል ለዚህ ጥያቄ በጣም አመሰግናለሁ። ወላሂ ላላህ በጣም ወዳለሁ። መርሐባ ወንድሜ፣ እኔ ራሱ በጣም 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 ነው የምወድህ። ጠንክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ዩኑስ። አይ እንደዚህ ነው ይቀጥላል። ፊቱ ህፃን ስለሆነ ማለት ከዚህ በኋላ ቪዲዮን እንትን እናደርጋለን። መርሐባ መርሐባ፣ ችግር የለውም። እንትን በሉት። እኛ ጋር ነው ቁርአን ካቋረጥኳችሁ ግን ቁርአን እያለፈ ነው። ኢንሻአላህ ዱዓ አድርጉለት። መርሐባ መርሐባ፣ አላህ ያጠንክረው፣ አላህ ያበርታው። ጎበዝ ልጅ ነው። እሺ ኡስታዝ ወሂድ ቤቱ እየጠበቀውና ይሄ ልጅ በዛው ቢሄድ ብዬ ነበር። ኡስታዝ ወሂድ ልጁ ማግኘት ይፈልጋል። መርሐባ ዩኑስ ይሰማል? ይሰማል? ዩኑስ ይዞታል መሰለኝ። ኡስታዝ ወሂድ ይፈልግሃል እያለ ነው ከላይ ያለው። ምን አልከኝ? አዎ ሰምተናል። በቃ ወንድማችን አባ ጫሊ ወሰደው። እሺ ኡስታዝ ወሂድ ጋር ምናልባት ምክሮችን ይሰጠዋል፣ የሚበረታታበትን ከዚህ በላይ አገናኘ ከእርሱም ጋር። ኦኬ ኢንሻአላህ። መርሐባ መርሐባ መርሐባ። እሺ አሁን የተወሰነ የአላህ ስብሐነሁ ወተዓላን ቃል ቁርአን የምናነብ ይሆናል ማለት ነው። ማንን ሱራ እንቅራ ልጆች? ታስታውስ ከሆነ ልጅ እያለን ጋምቤ የምትል አቆራረጥ ምንድን ነው? እዚች ጋር ትንሽ ተወደደና ሌላውን ይላጭታል። የትኛው ቦታ ላይ ሊሆን ይችላል? የሆነ አድርጎ ሰምሩ ይመጣሉ። ስለዚህ ያ መክሩህ ነው። ደረጃው ራሱ ሲናገሩ መክሩህ ነው። አድሚኖች ይህን እንትን አስተካክሉት። ማስተካከል አልቻልኩም። እሺ መጠየቅ የሚፈልግ ክርስቲያን ካለ መግባት ይችላል። እሺ ዩኑስ ሱራ ዩኑስ እንቅራልኝ ስላለ ልቅራለት። ዩኑስ በስሙ የተሰየመ ምዕራፍ ነው። ዩኑስ አለይሂ ሰላም። ዩኑስ ይሰማል? ሚውት ላይ ነው መሰለኝ። ይሰማቸዋል? በቃ ሚውት ከሆነ ሌላ ሱራ እንቅራ። እኔ ሱራ መርየምን በጣም ነው የምወደው። ዩኑስንም ከዛልክ ነገር የሱራ መርየም ኦኬ እሺ አመሰግናለሁ። ሱራ ዩኑስ 35 ላይ 35 አዎ አይ እሺ أعوذ بالله من الشيطان الرجيم إنما مثل الحياة